ሰላም እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬ ወደ ቦሌ አካባቢ ነው የምንገኘው። ከፊት ለፊታችን የምትመለከቱት ህንፃ አዲስ የተሰራ የፓርኪንግ ህንፃ ነው እና በውስጡም በጣም ዘመናዊ የሆኑ ኢንፍራስትራክቸሮችን ያካተተ ነው። ስለዚህ በዛሬ ጉብኝታችን ይሄን በደንብ የምንቃኝ ይሆናል ማለት ነው። እስከ መጨረሻው አብራችሁ መቆየታችሁ እንዳዘነጉ። እሺ ጉብኝታችንን ጀምረናል። አሁን የምንገኘው ቦሌ ድልድይ አካባቢ ነው። ከፊት ለፊታችን የምትመለከቱት ሰፊ የሆነ የፓርኪንግ ማቆሚያ ናቸው። ከዚህ ቀደም ይህ አካባቢ ብዙ ቤቶች ነበሩበት፣ መጠጥ ቤቶች እንዲሁም ደግሞ የተለያዩ የንግድ ቤቶች የነበሩበት ቦታ ነበረ። የቦሌ አዲሱ ቪአይፒ ሮድ ኮሪደር መንገድ ሲሰራ ከሱ ጋር አብረው የተነሱ ናቸው። ዋና ዋና ህንፃዎች ቀርተው እነዚህ ትናንሽ ደረጃቸው ከኮሪደር መንገዱ ጋር የማይሄዱት ፈርሰው ነበረ። አሁን እሱ ቦታ ላይ እንደምታዩት ሰፊ የሆነ የፓርኪንግ ቦታ ተሰርቷል። ሸገር ብለን ደግሞ አዲስ የተሰራውን የፓርኪንግ በደንብ የምንጎበኝ ይሆናል ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን በመቀላቀል ጀምሩ። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። ይሄ መንገድ ማለት እንደምታስታውሱት ቦሌ ኖክ ማደያ ጋር የሚያወጣው አቋራጭ መንገድ ነበረ። በሴላቪ በርገር በኩል ተገብቶ በዚህ ቀጥታ ወደ ኖክ ማደያ፣ ከፊት ለፊት ደግሞ ስካይላይትም ሆቴል ነበረ። የኮሪደሩ መንገድ ሲሰራ ተያይዞ እነዚህ ቤቶች ከፈረሱ በኋላ መንገዱ ለረጅም ጊዜ ተዘግቶ ቆይቷል። እንደምታውቁት ቦሌ ኖክ ማደያም ፈርሶ እንግዲህ የታክሲ መናኸሪያ ተደርጓል። በዚህ በኩል ዛሬ ገና ነው የተከፈተው ይሄ መንገድ። ስለዚህ እያለፍን እንመለከተዋለን ማለት ነው። ከሱም ባሻገር ደግሞ እዚህ ጋር አዲስ ነገር ተሰርቷል። ቀደም ብዬ ሃይላይት ላይ እንደነገርኳችሁ ዘመናዊ የሆነ የፓርኪንግ ቦታ ህንፃ ተሰርቷል። ከፊት ለፊት የምንመለከተው በስተግራችን ማለት ነው። ስለዚህ እሱንም እንመለከታለን ማለት ነው። ከሱም ባሻገር ደግሞ ሚሊኒየም አዳራሽ ውስጥም አዳዲስ ነገሮች አሉ። ከቅርብ ጊዜ ወዲህ ሚድሮክ እንዳስታወቀው ሚሊኒየም አዳራሽ በጣም ያረጀና ደረጃውን ያልጠበቀ ከቦታውም ጋር የማይመጥን አዳራሽ ስለሆነ ዘመናዊ የሆነ አዳራሽ ለመስራትና በውስጡም ተጨማሪ ሆቴሎችና የተለያዩ የፓርኪንግም ብዙ ነገሮችን የሚያካት ፕሮጀክት ተጀምሯል። ውስጡ ሙሉ ለሙሉ ፈርሷል። አሁን የአዳራሹ ቀድሞ የነበረበት ሌላ ነገር እየተሰራበት ነው የሚገኘው። ስለዚህ ዙሪያውን እየተመለከትን እንሄዳለን ማለት ነው። ይሄ የምንመለከተው አዲስ የተሰራው የፓርኪንግ ቦታ ነው። ከዚህ ቀደም ይሄ ቦታ ክፍት ነበረ። ታስታውሱት ከሆነ ሰንበርድ ነው የሚባል ካፌ ያለ በቲኬ ህንፃ በኩል ያለ ከስር ግራውንድ ላይ ማለት ነው። እንግዲህ ያህ ካፌ ሁለቱንም ነበር የሚጠቀመው። በውስጥ በኩልም አለው፣ ውጪ ደግሞ በረንዳውንም ወንበር ደርድሮ የሚጠቀሙበት ነበር። ከዛ ባለፈ ደግሞ ዝም ብሎ ባዶ ሜዳ ስለነበረ እንደ ፓርኪንግም የሚጠቀሙበት ቦታ ነበር ማለት ነው። አሁን ላይ እንደምታዩት በጣም ዘመናዊ የሆነ በውስጡ ብዙ ስማርት የሆኑ ኢንፍራስትራክቸሮች የተካተቱለት የፓርኪንግ ቦታ ተሰርቷል ማለት ነው። ይሄ መንገድ እንደምታውቁት ለረጅም ጊዜ ተዘግቶ ቆይቶ ነበረ። ሰዎች ወደዚህ ወደ ታክሲ ተራው መሄድ ሲፈልጉ በዋናው በአስፋልት መንገድ ነበር እንጂ በዚህ በኩል ማለፍ አይቻልም ነበረ። ይሄ ፕሮጀክት እየተሰራ ስለነበር ማለት ነው። አሁን እንደምታዩት ተጠናቆ አስፋልትም ተሰርቶለታል። አስፋልቱም አሁን በቅርብ ነው የተነጠፈው። እንደምትመለከቱት በጣም ሰፊ ነው። ከሚሊኒየም አዳራሽ ጫፍ ጀምሮ እስከዚህኛው እስከ ታክሲ መናኸሪያው ድረስ ነው የሚደርሰው። ከፊት ለፊታችን ደግሞ እንደምናየው የስካይላይት ሆቴል አለ። እዚህ ጋር ስንወጣ በስተቀኛችን በኩል የቀድሞ ኖክ ማደያ የነበረበት ቦታ አለ። አሁን ያው የታክሲ መናኸሪያ እንደሆነ ያው ብዙዎቻችሁ ታዩታላችሁ ብዬ አስባለሁ። ሚሊኒየም አዳራሽም ከዚሁ ፊት ለፊት ነው የሚገኘው በስተግራችን በኩል። ውስጡ እንደነገርኳችሁ አዳራሹ ሙሉ ለሙሉ በሚባል ደረጃ ፈርሷል እና በጎን በኩል ደግሞ የተለያዩ ፋውንዴሽኖች እየተሰሩ ነው የሚገኘው።
የራሱ የሚድሮክ ኢንቨስትመንት ግሩፕ የሆነ የሆቴል ስራ እየተሰራበት ነው በውስጡ የሚገኘው። አዳራሹም በዘመናዊ መልኩ ታድሶ እንደ አዲስ ደረጃውን የጠበቀ እየተሰራበት ይገኛል ማለት ነው። ይሄ የፓርኪንግ ቦታ ሰሞኑን የሚመረቅ ነው የሚሆነው። እስካሁን ስራ አልጀመረም። ይሄኛውን ልክ እንደጨረስን በጀርባ በኩል የሚሊኒየም አዳራሽ ያለበትን እየተመለከትን የምንሄድ ይሆናል። እንደነገርኳችሁ ብዙ ለውጦች አሉት በውስጡ። ወደ ውስጥ ገብቶ ያው መቅረጽ ባይቻልም በውጭ በኩል እየሄድን ያሉትን የተለያዩ ነገሮች እንመለከታለን። በዚህ በስተግራችን በኩል ነው የሚሊኒየም አዳራሽ ጀርባ የሚያስኬደው መንገድ ያለው። እቺኛዋን ፊት ለፊት ላይ የሆነች እንደ መዝናኛ ፋውንቴን ያላት ነገር እየተሰራች ነው ከፊት ለፊት የምትመለከቱት። እሱን ትንሽ አይተን ቀጥታ ወዳልኳችሁ የሚሊኒየም አዳራሽ ጀርባ መንገዱን ይዘን የምንሄድ ይሆናል። እዚህ ጋር እንደምታዩት አነስ ያለች እንደ ግሪነሪ ኤሪያ ያለች ፋውንቴንም አለው። ከፊት ለፊት ደግሞ እንደምታዩት አነስ ያለ እንደ ካፍቴሪያ ቦታም ነገር ተሰርቶለታል። እሺ አሁን የነገርኳችሁ የሚሊኒየም አዳራሽ ጀርባ ባለበት መንገድ እየተጓዝን ነው የምንገኘው። ሚሊኒየም አዳራሽ አሁን ውስጡ እየፈረሰ ያለውና በአዲስ መልኩ ተገንብቶ እንግዲህ ሆቴሎችም ደረጃቸውን የጠበቁ ኮንፈረንስ ሆልም እየተሰራ እንደሆነ ነግሬያችሁ ነበረ። ይህንም ማድረግ ያስፈለገበት አንደኛውና ዋነኛው ምክንያት ኢትዮጵያ የቀጣዩን የዩናይትድ ኔሽን ክላይሜት ቼንጅ ኮንፈረንስ ወይም ደግሞ ኮፕ 32ን ለማዘጋጀት ሀገራችን ላይ እቅድ ተይዟል። ስለዚህ ብዙ የውጭ ሀገራትና የተለያዩ ዲፕሎማቶች ወደ ሀገራችን ስለሚመጡ ለነሱ የሚመጥን ደረጃቸውን የጠበቁ ኮንፈረንስ ሆል እንዲሁም ደግሞ ሆቴሎችን ለማቅረብ ነው ይሄ ሁላ ፕሮጀክት እየተሰራ የሚገኘው። በነገራችን ላይ ይሄ የኮፕ 32 ሲዘጋጅ በጣም ብዙ የውጭ ዜጎች ወደ ሀገራችን ይመጣሉ እና ከመንግስት ሚዲያ እንደሰማሁት ከሆነም አሁን ያሉት የሆቴሎች ይሄን ሁላ እንግዳ ማስተናገድ አይችሉም። ምክንያቱም የተወሰኑት ከደረጃ በታች ናቸው። አብዛኞቹ ሆቴሎች ደረጃቸውን የሚያሟሉት ደግሞ በጣም ውስን ስለሆኑ አዳዲስ ሆቴሎች እየተገነቡ ነው የተለያዩ ቦታዎች ላይ የሚገኙትና የኮፕ 32 ሀገራችን ላይ መካሄዱ እንደ ሀገር በጣም ትልቅ ሪሶርስ የሚያስገኝልናል። ከዛም ባለፈ ደግሞ ለሀገራችንም ትኩረት የሚሰጥበት እያንዳንዱ የተሰራው የኮሪደር ልማትም አዲስ አበባ ላይ የተሰሩ እያንዳንዱ ነገሮች ስለሚታዩ ስለሚጎበኙ ሀገራችን በጣም ትኩረት ይሰጣታል ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። እሺ እንደምትመለከቱት አሁን ወደ ዋናው አስፓልት ወጥተናል። ይሄ አስፓልት ማለት ከቦሌ መድኃኔዓለም ወደ ቦሌ ኤርፖርት ወደሚወስደው ዋናው አስፓልት የሚወጣ መንገድ ነው። ቀጥታ ስንሄድ የምናገኘው የቦሌውን ኤርፖርት ዋናውን መንገድ ነው። እዚህ ጋር ደግሞ የሚሊኒየም አዳራሽ ዋናው የቀድሞ በር አለ። አሁን ወደ ቦሌ ኤርፖርት የሚወስደው ዋናው መንገድ ከመስቀል አደባባይ እስከ ኤርፖርት አደባባይ የሚወስደው መንገድ ላይ ነው የምንገኘው። እንደምታዩት ይሄም የሚሊኒየም አዳራሽ አጥር ነው። ውስጡ ፈርሶ እየተሰራ ስለሆነ እንደምታዩት ተሸፍኗል በተጨማሪ አጥር። ዋናው የነበረው የብረቱና ይሄ ነጭ የነበረው ነበረ። እንግዲህ በአረንጓዴ ተጨማሪ ወደ ውስጥ እንዳያሳይ ተደርጎ ተሸፍኗል።
እሺ አሁን ተመልሰን ወደ ቦሌ ድልድይ አካባቢ መጥተናል። ይህ ቦታ ማለት ጉዟችንን የጀመርንበት ቦታ ነው። ከፊት ለፊታችን ወደ አዲሱ የፓርኪንግ ህንፃ የሚወስደን መንገድ አለ። ይህ ፊት ለፊታችን ደግሞ ያለው ሰፊው ሜዳ ነው የፓርኪንጉ ማለት ነው። ይሄ ቦታ እንደነገርኳችሁ ከዚህ በፊት ብዙ መጠጥ ቤቶች፣ ብዙ የንግድ ቤቶች የነበሩበት አካባቢ ነበረ። ስለዚህ እስካሁን ተዘግቶ በቆየው መንገድ በኩል ፊት ለፊታችን የምታዩት ህንጻዎች ወዳሉበት እንሄድና ቀጥታ ደግሞ ወደ ቦሌ ውስጥ ለውስጥ እየተሰሩ ያሉትን የተለያዩ የመንገድ ፕሮጀክቶችን እንመለከታለን ማለት ነው። በዚህ መንገድ ቀጥታ እስከ አዲሱ የኮሊደር መንገድ ማለትም ከሙይንኮ እስከ ቦሌ መድኃኔዓለም የተሰራው አዲስ የኮሊደር መንገድ አለ። እዛ ድረስ የምንጓዝ ይሆናል ማለት ነው። ስንጓዝ ግን ዋናውን መንገድ ይዘን አይደለም። ውስጥ ለውስጥ ቦሌ ውስጥ የተለያዩ የተሰሩ ነገሮች አሉ። መንገድም ብዙ ህንጻዎችም ተሰርተዋል። ስለዚህ ፊት ለፊት የኡራኤል ታክሲ መናኸሪያ አለ። በሱ በኩል ገብተን እንደነገርኳችሁ ውስጥ ለውስጥ እየሄድን አዲሱ የሙይንኮ እስከ ቦሌ መድኃኔዓለም የተሰራው የኮሪደር መንገድ ድረስ የምንጓዝ ይሆናል ማለት ነው። እንደነገርኳችሁ አሁን እየሄድንበት ያለነው መንገድ ለረጅም ጊዜ ተዘግቶ ቆይቶ ነበር። ይሄ ቦታ ለፓርኪንግነት ነበር ሲያገለግል የነበረው ዋናው አስፋልት መንገዱ ራሱ። አሁን ግን የፓርኪንግ ህንጻው ስለተሰራና በቅርቡ ስለሚጠናቀቅ የሚከፈት ይሆናል ማለት ነው። ለዚህ ጉብኝታችንን እንቀጥላለን። እስከ መጨረሻው አብራችሁ መቆየታችሁ እንዳትዘነጉ።
መከራ